እዩን እንዴት እንዳስወጣናት ታውቂያለሽ። እኛ ይሄ ከፈጣሪ ጋር መስዋዕትነት ከፍለን ያቆምነው ትዳር ነው። ስነ ስርዓት ይኑርሽ። በቃ ከዚህ በኋላ ላንቺ ማስጠንቀቂያ መስጠት አይጠበቅብኝም። መምጣት ካለብኝ አሁን ሻይማን በጣም ሲጀመር ታውቂያለሽ ምን እንዳለን፣ ከጎናችንም ከጀርባችን ምን እንዳለ ታውቂያለሽ። ላንቺ አልነግርሽም። ያብሳላት። ስነ ስርዓት ይኑርሽ። በቃ ከነሱ ህይወት ውጪ። ይሄ ከፈጣሪ ጋር ያቆምነው ትዳር ነው። ስነ ስርዓት ይኑርሽ። በቃ ብቻችንም አንመጣም። አዲስ አበባ ደግሞ መተን እዛው አንቺን ልናጠፋሽ እንችላለንና ምክንያቱም እንዳለችው ነው። ሴት መደደር ምን ወንድነት ምናምን ነገር አይደለም። ሁሉም ነገር በስነ ምግባር ሲሆን ደስ የሚለውና የመጀመሪያ ግን የመጨረሻው ነው ልትሆን የሚገባው ሀይሚ ስነ ስርዓት ይኑርክ። ምን ተከፋ ከዚህ በኋላ አልፈልግም። አይ የምትል ነገር ከሆነ ሴት አመጣለሁ ደረድራለሁ የምትል አይነት ነገር ከሆነ እውነት እኔ ሀይሚን አመጣታለሁ። በቃ ሰላም 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 ሰላም። የተከበራችሁ የኔ ውድ ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እኛ ሁለት ነገር ይዤ ነው የመጣሁላችሁ። አንደኛው በጣም ደስ የሚል ዜና ነው። ሁለተኛው ደግሞ ያው ከኛ የማይጠበቅ አንዳንዴ ከሰዎች የማይጠበቅ ነገራቶች እናደርጋለን። ግን ደግሞ በመጀመሪያ ስነግራችሁ ቤተሰብ እኔ ከብሩኬ የማልጠብቀው ነገር ተከስቷል። ግን ደግሞ እሱ እናስተካክለዋለን። ከኛ የሚያልፍ ነገር ምንም ነገር እንደሌለ ተስፋ አደርጋለሁ። እኛ ባልነው መሰረት ዶክተሩን ባወራው መሰረት ጋሽዬም እሙሹም የሁሉንም ምክር ሰምቶ ሀብልን ከአንገቱ አውልቆ ለእዩ መስጠቱ በጣም አስደሳች ዜና ነው። ግን ደግሞ ከሱ የማይጠበቅ ነገር ይሄንን ከመጀመሪያ በፊት ጓደኛዬ ራስሽን አስተዋውቂ፣ ሰላም በያቸው ቤተሰቦች። ሰላም የቤተሰቦች እንዴት ናችሁ? እኛ ደህና ነን። እና መጀመሪያ እንደተናገረችው ዛሬ ደስ የሚልም መስጠላ የሚደብርም ዜና ሰምተናል እና ከኛ ነገር ሰምቶ እኛን ምክር ሰምቶ ሀብሉን አውልቆ በመስጠቱ ደስተኛ ነን። ግን እንደዛውም ደግሞ የማይሆን ነገር ነው እያደረገ ያለው እና እሱን ነገር ትንሽ አስደብሮናል፣ አስከፍቶናል እና እሱንም ደግሞ ልንነግረው ነው የመጣ ነው ዛሬ። አው ቤተሰብ ግን ደስ ያለኝ ነገር ምክራችን እኛ እንደ ታናሽ እህቶቹንም አስቦ የኛ ምክር የነጋሼ ምክር መስማቱ ደስ ይላል። ሀብሉን አውልቆ ለዩ መስጠቱ ከዚህ በኋላ በህይወቱ ጣልቃ እንደማትገባ መንገሩ። ግን ደግሞ ብሩኬ ያጠፋው ነገር ቢኖር ጭራሽ እሱ ህፃን ልጅ አይደለም። በቃ በጣም የሚያናድድ በጣም እኛ ለሱ ብለን የማንገባው ነገር ያልገባነውም ነገር የለም። በቃ ቤተሰብ እናንተም ባያችሁት መሰረት በውስጥ መስመርኛ ከእዩም እህት ከቤተሰቦቿ ጋር ችግር ውስጥ እየገባን እሱ ጭራሽ ብሎ እቺ ያብሳላት የምትባል ልጅ ይዞ መጣ። ያብሳላት ማለት እኛ ለቀላል ሴት ናት። ምንድነው እሱ የፈለገው ሴት እንዲደረድር የፈለገው ሴት መቶ ሴት ቢያመጣ ከሀይሚ የበለጠች ሴት ኬትም አያገኝም። ስንት ነገር አሳልፈው ዛሬ ላይ እሷን እንደዚህ ማድረግ ምን ይሉታል? ይሄ ምን ማለት ነው? እኔ ከብሩኬ የሚጠበቅ ነገር አይደለም። ቤተሰብ በጣም የሚያስተላና የሚቀፍ ነገር ነው። ግን ደግሞ ቤተሰብ እናንተ የምትጨናነቁ አይደለም። ይሄ ለእናንተ የምንነግራችሁ ይሄ ማስጠንቀቅ ያለብን ነገር ስለሆነ ነው። ያብሳላት ችግር ውስጥ እንዳትገባ እኛ ከተነሳንበት በጣም ቀላል ነው። ያብሳላት እዩንም እንዳስወጣናት እዩንም እንዳሰቃየናት እሷንም ማድረግ ለኛ ቀላል ነው። ግን እኛ ብሩኬ እንደ ወንድማችን እንደ ሁሉ ነገራችን ስላየ ነው እሷን ማስቀየም አንፈልግም። ግን መውጣት አልወጣም ሃይሚን አስከፋታለሁ የምትል አይነት ነገር ከሆነ በጣም ክፉ ደረጃ ላይ ነው የምትደርሰው። ያብሳላት ግን እነሱ ህፃን ናቸው እንዴ? እኔ አሁን ግራ እየገባኝ ያለው ሃይሚ ይቅርታ ስታደርግ ብሩኬ ይቅርታ ሲያደርግ ሃይሚ ስትመለስ ደግሞ የብሩኬ ሴት ይዞ መምጣት ምን ይሉታል? ይሄ ቤት ድረስ ሴት ይዞ መምጣት በፍጹም ከነሱ ማይጠበቅ ድርጊት ነው እያደረጉ ያሉት ሁለቱም ነው። እንደ ትላልቆች ብታወሩበት ነው የምንለው። ብሩክም ደግሞ የማይሆን ነገር ነው እያደረክ ያለውና እባክህ ብትመለስ እኛ ደስ ይለናል። አዎ እኔ በይሄኮ በጠረጴዛም ዙሪያ አውርተንበታል። ከዚህ በኋላ ሴት እንደማያመጣ ከእዩ በኋላ እዩ የሱ ያለው ለልጅ አምጥታ እንደዚህ ብዙ አቦካች አወረደች፣ ቤትም ድረስ ሄደች፣ ምንም አላመጣችም። በገዛ እጇ በራሷ በእግሯን የወጣችው ከሱ ቤት ከሱ ህይወት አልወጣም ብላ አሁንም እያወራች ነው። በቀደም እየዛተችብኝ ነበር። እሺ ምንም አታመጣም። ብሩኬ ካልፈለጋት ደግሞ በግድ ሚስት ልሁን ብሎ መጣ። በቃ ይሄ ምንኛ ነው? እኛዋ መጣ ጭራሽ ይሄ የኔ ቤት ነው እስከ ማለት ድረስ
ይሄ ተገቢ አይደለም። ሀይሚን ደግሞ እንዳታስከፋት ብሩኬ፣ በጣም እያበዛው ነው። ስነ ስርዓት ይኑርክ። በቃ የሴት ግፍ የሚባል ነገር አለ። 10 ብትደረድር ከሀይሚ የሚበልጥ ሴት የለም። ክፉም ደጉም ደግሞ አብራችሁ አሳልፋችኋል። ለዚህ መሆን ደግሞ የለባችሁ። አንተ ጥፋት እያጠፋ ነው ብሩኬ፣ ተመለስ። ህፃን አይደለህም። እውነት ህፃን ራሱ ዛሬ አታጥፋ አታድርግ የተባለ ነገር ያውቃል። እሱ ግን ጭራሽ አንቺ ከቤት ውጪ አብሳላት ናት ከዚህ ቤት የምትኖረው እስከ ማለት ነው። ይሄ ምን ማለት ነው እንዴ? ሀይሚ ማለት እኮ ለአንተ ብዙ መስዋዕትነት ትከፍላለች እንዴ። ለዚህ የደረስክበት ምክንያት እኮ ሀይሚ ናት። ምን ማለት ነው? ስነ ስርዓት ይኑርክ። እውነት ብሩኬ በጣም እያበዛው ነው። እኔ እስከዛሬ ታግሻለሁ። በአካልም ስናወራ እንደ ታናሽ ቁጭ አርጌ እኔ እንደ ታላቅ ወንድሜ ቁጭ አርጌ ሳወራክም እየሰማኸኝ ነበር። ግን አሁን ደግሞ ማን መክሮ ነው ይናክል? ማን ከጎን ቆሞ ነው እቺን ልጅ ይዘህ የመጣኸው? የቺ ልጅ ደግሞ ማስወገድ ለኛ ቀላል ነው። እኔ ላስጠንቅቅህ ብዬ ነው እንጂ ሀይሚን ከዚህ በኋላ እንዳትስከፋት ነው ምልክ። እኔ ሀይሚ ሁሉ ነገሬ ናት። እንደ ታናሽ እህቴም እንደ ታላቅ እህቴም ሁሉ ነገሬ ነው ማያት። እሷ እንድትከፋ እሷ እንድታለቅስ ደግሞ በፍጹም አልፈልግም። ስነ ስርዓት ይኑርክ ብሩኬ። እኔ እስከዛሬም ታግሻለሁ። በእዩ ምክንያቱም ያ ሁሉ ችግር ውስጥም ስንገባ አንተም ጋርዶች እያላክ እንደዚህ በብዙ ነገር መስዋዕትነት ከፍለ ሀይሚን ለማግኘት አሁን ሀብሳላት ማምጣት ተገቢ አይደለም ብሩኬ። ነው ተመለስ። ይሄ ምንም ልልክ አልችልም። በቃ ይሄ ቤተሰብም እያስከፋህ ነው፣ ነጋሽዬም እኛንም ኦዲየንሶችም እያስከፋቸው ነው። በቃ ስነ ስርዓት ይኑርክ ብሩኬ። ስህተት እየሰራህ ነው። በቃ ምናልባት ሰይጣን አሳስቶክ ሊሆን ይችላል። ምንም አያመጣም። አንተ ራስህን አሸንፍ። ስለመጣሃት ምንም የሚቀየር ነገር የለም። ስነ ስርዓት ይኑርክ ብሩኬ። እና ሀይሚ ደግሞ መከፋት ማልቀስ የለባትም በአንተ ምክንያት። በቃ አሁን በአብሳላት ምክንያት ደግሞ ማልቀስ ወይ የሆነ ነገር መሆን ከቤት መውጣት የለም። እደራድራቸዋለሁ እንዳልክ ከሀይሚ ቆይ እስቲ ምን አተህ ነው? እስቲ ንገረን። ያጣኸው ነገር ካለ እኛ እስቲ በግልጽ አውራን። በቃ የምለው ይሄ ነገር ነው። እስቲ ከሀይሚ ምን ያጣል? ያቺም ሴት ከሷ በልጣ ነው? በምን በልጣ ነው? እስቲ አሁን ግራ የገባኝ ነገር ቢኖር ይሄ ነው። በቃ እኔ ግራ ገብቶኛል እውነት። ታዲያ በምንም ነገር የምበልጠው ነገር የለም ማለት ብዙ ነገር አብሮ አሳልፈዋል። እኛም አብረናቸው ነበረ፣ ብዙ ነገር አይተናል ምናምን ነገር አለ። አሁን አዲስ በመጡ ሰዎች መረበሽም መታወክም አልነበረባቸውም። እነሱ የማይሆን ስራ ነው እየሰራሉት። ብሩኬም ደግሞ በጣም እያስከፋት ነው፣ እኛንም እያስከፋን ነው። የማይሆን ድርጊት ነው እየሰራክ ያለኸው። እባክህ ተመለስ። እያዋራንክ ነውና በስንሻኛ ምን ልክን ሰምተክ ብትመለስ ደስ ይለናል። በጀመሪያ የነበረች ሴት ናት። በምን ነገር ልትለውጣት አትችልም። አዎ ሀይሚ ማለት የልጅነትክ አብራችሁ ብዙ ነገር ጭቃቁታችሁ አሳልፋችሁ አሁን አዲስ ነገር ምን መጥቶ ነው ይሄን አክል አንተ ሀይሚን ትተክ አንቺ ከቤት ውጪ እንደዚህ ማለት ለሴት ልጅ ደግሞ ክብር ይኑርክ። ወንድነት እንዳይመስልክ ሴት እንደዚህ በማምጣት ወንድነት አይደለም ይሄ። እንደውም ሴት በመቀያየር በጣም ውርደት ነው። ወንድነት ማለት ከአንድ ሴት ጋር ፈጣሪ የሚወደው ከአንድ ሴት ጋር ኖረ ከአንድ ሰው ጋር የምታሳልፈው ህይወት ነው። በቃ ልጅ ወልዳችሁ ተከብራችሁ ይሄ በሰራችሁት ቤት አብራችሁ መኖር ስትችሉ ሴት መደርደር ምንም ለውጥ አያመጣም። አንተ ሴት በደረደረ ወንድነት እንዳይመስልክ ሀይሚን ለማስፈራራት ምናምን እንዳትሞክር። ሲጀመር እኔ በጣም እየተቀየርኩብህ ነው በአሁኑ ሰዓት። በጣም እያናደድከኝ ስለሆነ ነው እንደዚህም ላወራክ ምችለው። እኔ እንደ ወንድም ነገርኩ መከርኩ። በእዩ ምክንያት ያ ሁሉ ጣጣ ውስጥ ገባን። ያንን ሁሉ ስናልፍ አንተ ዛሬ ላይ ሌላ ሴት አምጥቶ መደርደር ምንም እንትን ዋጋ አያመጣም። ላንተም መጥፎ ነው። በፈጣሪም ዘንድ በረከትህን ነው የሚያዘው። ብሩኬ ተመለስ። ሀይሚንም አታስቀይማት እና ስነ ስርዓት ይኑርክ። ሀይሚን ልትከፋ ከዚህ በኋላ አልፈልግም። አይ የምትል ነገር ከሆነ ሴት አመጣለሁ ደረድራለሁ የምትል አይነት ነገር ከሆነ እውነት እኔ ሀይሚን አመጣታለሁ። በቃ መኖር የራሷ ህይወት እንድትኖር ነው የምፈልገው። ስርዓት ይኑርክ። ይሄን ነው የምልህ። እኔ የምትያቸው ነገር የምትዩ ነገር ካለ ንገሪኝ። ብዙ ነገሩን አንቺ ብለሻል እና ይሄ ድርጊት ተገቢ አይደለም። ካንተም የሚጠበቅ ነገር አይደለም። በጣም የሚያስጠላ ነገር ነው እያደረክ ያለውና እባክህ ተመለስ እንላለን። ሀይሚም እያስከፋት ነው። በጣም የሆነት የሚያስደብር ነገር ነው እያደረጋችሁ ያላችሁ። እዚህ እኛ ቤት ያሱ በጣም እየለፋች ነው አንተን ለማስታረቅ ምናምን ነገርና ብትሰማን ደስ ይለናል። ብትመለስ ከስነ ምግባር ውጭ የምትሆነውን ነገር ብታቆም። ምክንያቱም እንዳለችው ነው ሴት መደደር ምንም ወንድነት ምናምን ነገር አይደለም።
ሁሉም ነገር በስነ ምግባር ሲሆን ነው ደስ የሚለውና የመጀመሪያም የመጨረሻም ነው ልትሆን የሚገባው ሀይሚ ደስ የሚላል። የሰራችሁትን ቤት አብራችሁ ወልዳችሁ ከብዳችሁ አርጅታችሁበት የልጅ ልጆች አይታችሁበት እንድትኖሩ ነው እኛ ፍላጎታችን። ምን ትለውም ለዛ ነን። አይ እኔ ሴት እደረድራለሁ ሴት አመጣለሁ የምትል ከሆነ ሀይሚን እናመጣታለን፣ ምንም አይደለም። እሷም የራሷ ህይወት ትቀጥላለች፣ አንተም የራስህ ህይወት ከሴቶች ጋር እየተጃጃልክ ትኖራታለህ። አይ የምትል ነገር ከሆነ እኔ ከዚህ በኋላ በገባሁኝ መመታት፣ መደብደብ፣ መዛት በብዙ ነገር እያሳለፍኩ ነው በእናንተ የመጣ ግን ይሄንን ነገር ደግሞ አናስተካክልም አላስተካክልም። እንደውም አሁን እግሯ ላይ ወድቀ ይቅርታ እንድታደርግላት ነው የምፈልገው ለሀይሚ። ምክንያቱም ያ ሁሉ እየበደልካት ነው። ሴት ልጅ ናት። ሴት ልጅ ማለት እናት ናት፣ ሀገር ናት፣ ብዙ ነገር ነው። በቃ ሀይሚን አላከበርካት ማለት ዛሬ የሚያመጣህ ሴት ልታከብራት አይደለም። ገብቶሻል? ዛሬ ሀይሚ ካንተ ጋር የኖረች ሴት ካላከበርክ ዛሬ የመጣችውም ነገ ትንቃታለህ፣ ነገ ሌላ ሴት ትደርብባታለህ። ይሄ ጥሩ አይደለም። ተመለስ። እንደ ወንድምነት እንደዚህ አይነት ነገር ልትቀጥሉ ከሆነ እኔ እንደ ወንድሜ አይቺ ነው ሁሉም ነገር ላደርግልህ የምችለው። አላቆም የምትል ከሆነ እኔ በቃ ሰለቸኝ። ብዙ ነገር ይሰለቻል እኮ ሲበዛ ማርም ይመራል እንደሚባለው ነገር አላቆም የምትል ነገር ከሆነ ሀይሚን ይቅርታ አድርገህላት አብራችሁ እንድትኖሩ ነው እኔ ፍላጎቴ። ለዛም ነው ሁሉም ነገር ምጥራው ምዳበደበው መመካውን በእናንተ ምክንያት ነው። እዩን ታውቂያለሽ፣ በእዩ ምክንያት ብዙ ነገር እንደደረሰብን። ግን ዛሬ ላይ ደግሞ ያሳላል ማለት ለኛ ሲምፕል ናት በጣም። ምናልባት ሴት ልጅ ናት ተሻወላለች፣ ግን ደግሞ ከቤት ምን ጭቃገ እንደምናስወጣት ደግሞ እንጠራጠርን፣ በራሳችን ደግሞ እንተማመናለን። ብሩኬ ታውቃለህ ይሄንን ነገር ምንድነው? አሁን እኛ ዋናው ነገር የመጣንበት ቤተሰብ እናንተም ለእናስረዳችሁ የመጣንበት ምክንያት በቃ ለዩ ሀብሉ መመለስ እኮ ጥሩ ነገር ሆኖ ሳለ ከዛችኛው እንዲቀጥል አይደለም ከሀይሚ ጋር እንዲቀጥል ነው እንጂ ከዛች ቀባፊ ጋር እንዲቀጥል አይደለም፣ ከአብሳላት ጋር ማለት ነው። ብሎ እሱ ከቤት ውጪ እንደማለት ይሄ ምን ማለት ነው? ይሄ እኮ በጣም የሚያስጠላ ነገር ነው። ተመለስ ብሩኬ፣ ተሳስተሃል። ሰው ሆኖ ማይሳሳት የለም። ተመለስ። ያ ነው መልክ። አይ አልመለስም። በቃ ሀይሚን አታሰቃያት፣ ተዋት። በቃ መሰቃየት የለባትም እሷ በአንተ ምክንያት። እና የአብሳላት በጣም ችግር ውስጥ እየገባሽ ነው። እውነቴን ነው የምነግርሽ። እንትና እቺ እዩን እንዳስወጣናት እንዲ አይታችኋል ቤተሰብ እንዴት እንዳደረግናት። ግን ደግሞ እሷን እንዳስወጣናት አንቺም ችግር ውስጥ እየገባሽ ነው በጣም። በእነሱ ህይወት ገባሽ ማለት እኛ ሁሉም ቦታ አለን። እኛ ሲጀመር አንቺ ላይ እጃችን እንዲ አንጠልም። ምክንያቱም አዲስ አበባም ቢሆን የትም ብትሆኝ እኛ ሰው አለን። በጣም እኔ እንጃ በጣም ክፉ ደረጃ ላይ እየደረሽ ነው። ከህይወታቸው ውጪ ነው የምልሽ። እውነቴን ነው የምነግርሽ። ያብሳላት ብዙ ነገር ሳይከተልሽ ካሁኑኑ አስጠንቅቄሻለሁ። ውጪ ከነሱ ህይወት። እንደውም ማስታረቅ ነው ያለብሽ። ተቃራኒ ሆነሽ እሱ ህይወት እንደገባሽ አስታርቅሽ ብትወጪ ነው ከዛ ቤት የሚሻልሽ። ክፉ ደረጃው ሳገቢ ማለት ነው። በጣም ቀላል ነው ያንቺ ነገር። እኛ ምንድነው አውቃለሁ ብሩኬ፣ ከዛ በፊት ይቅርታም ጠይቀሃታል ለምንሃታል። ግን ደግሞ ተናዳብህ ነው በቃ ሀይሚ። እውነት ነው ያናድዳል ይሄ ነገር። እኔ አንድ ሴት እኔ ህይወት ላይ ገብታ ለምሳሌ ስወስደው በጣም ከባድ ነገር ነው። ግን እውነት ነው ሀይሚን በጊዜው አጥፍታለች። በቃ ያቺ እዩ ማለት እባብ ናት እሷ። እኔ እንጃ እባብ ራሱ ይሻላታል። ምክንያቱም እንዴት እነሱ ህይወት ውስጥ እንደገባች እናውቃለን። እንዴት ሆና ከየት እንዳመጣች ይሄ ባህሪዋ ባላቅም እነሱ ህይወት ውስጥ ገብታ የእነሱን ህይወት እንዴት እንደበጠበጠችም አውቃለሁ። ግን ደግሞ ብሩኬ ተመለስ በቃ። ሀይሚ እንድታዝንብ ቤተሰብ ይሄው ጋሽዬ፣ እኔ ትናንትና ሄጄ አውርቻቸዋለሁ። እሙሽም ጋሽዬ ማውርቼ በቃ ሁሉንም በአንተ ተስፋ ቆርጧል። በቃ በእናንተ ህይወት ነው አያገባኝም ነው ያለኝ። በቃ ተስፋ ቆርጫለሁ በእነሱ ህይወት ውስጥ አይመለከተኝም። በቃ ጥረናል፣ በቃ ብዙ ነገር አድርገናል እነሱ እንዲታረቁ ብዙ ነገር። እኛ ሽማግሌዎች ነን በቃ አዝነንባቸዋል ታየኝ ነው ያሉኝ። በቃ እናንተ ይሄን አክል ቤተሰብ እስከሚከፋባችሁ ድረስ ቤተሰብ እስከሚያዝንባችሁ ድረስ ምን ማለት ነው እንዴ? ይሄ እኮ በጣም የሚያስጠላ ነገር ነው። እውነት እናንተ እኮ ህፃን አይደላችሁም። ብሩኬ ተመለስ በቃ። ቤተሰብ እንዲያዝንብ እሙሽዬ እንደዛ አዝናብክ ማለት አንተ ለምን ታዝንብሃለች? ከሀይሚ ጋር ህይወትህን ቀጥል። እኔ አብሳላት ማለት እውነቴን ነው የምነግርክ። እኔ እንጃ እኔ እጄንም እንዲህ አላስነካትም። በቃ የእውነቴን ነው የምነግር። አንድ ሰው ይበቃታል ለሷ። ከእናንተ ከሀይሚ ህይወት ምን ጭቅጭቅ አድርጋ እንደምታወጣ ደግሞ ተስፋ አደርጋለሁ። ደግሞ እንድትወጣ ነው የምፈልገው። በቃ አብሳላት ይበቃሻል። ይሄ ደግሞ ለአብሳላት አድርሱላት።
ኧረ እሷንማ ተያት። ሲጀመር አንድ ሰው ልከን ነው የእሷን ጉዳይ መጨረስ የምንችለው። በማታውቀው ሰው ህይወት ውስጥ ገብታ ነው እየበጠበጠች ያለችውና ከህይወታቸው ውጪ። አንቺ እዚህ ጋር ምንም ማለት ለመበጥበጥ ብቻ ነው የመጣችው እንጂ ምንም ነገር ልታረግ ለውጥ ልፈጠር አይደለም። እና ብሩኬም ደግሞ አንተ ሀይሚ መረዳት አለብህ። በማይሆን ነገር ውስጥ ነው እሷ ያለችው እየተጎዳች ያለችው። እሷም አጥፍታለች፣ ግን ምንም ቢሆን አንተ መረዳት አለብህ። ነገሮችን ለማስተካከል ነው እንጂ የባስ እንዲህ ማባባስ ምናምን አይጠበቅብህም። ቤተሰብም በጣም ተስፋ እየቆረጠ ስለሆነ እባካችሁ እናንተ መመለስ አለባችሁ። አዎ ትላንትና ይዘሻል ጋሽዬ እንዴት እንደሆነ እንዴ! በእነሱ ህይወት ይሄን አክል ተስፋ ቆርጦ ምንድነው ይሄ እንዴ? እናንተ ልጆች አይደላችሁ እንዴ? በቃ ተመለሱ ስትባሉ እኮ እናት አባት ማክበር አለባችሁ እንዴ! እናት አባታችን ካላከበርን ማንም ሴት አምጥታ አንተም ከማንም ሴት ጋር መዝለል አትችልም። በቃ ስነ ስርዓት ይኑርክ። አጥፍታለች፣ ይቅርታ ጠይቃለች። ያ ሁሉ አልቅሳ ይቅርታ እየጠየቀች አልፈልግም ብለ ቆርጫለሁ ምናምን ብለ ይሄ የእናንተ ህይወት አይደለም። ተመለሱ። በቃ ስነ ስርዓት ይኑራችሁ። ብሩኬም ሀይሚም አጥፍታለች። በቃ አሁን በይቅርታ ተላላፉ። በቃ ምንም አይደለም፣ ያለፈው አልፈዋል። በቃ አሁን ምንድነው አዲስ ህይወት ነው መቀጠል ያለባችሁ። ሌላ ሰው ህይወታችሁ ውስጥ ማስገባት እንደሌለባችሁ ነው የምነግራችሁ። በቃ እናንተ ህፃን አይደላችሁም። በቃ ተመለሱ። እናንተ ቤተሰብ ማሳዘን የለባችሁም። ስነ ስርዓት ይኑራችሁ። በቃ እንዴ እናንተ ህፃን ናችሁ እንዴ? ይናክል እኮ ልጅም እኮ ረፍ የተባለ ነገር እኮ ይተዋል። እናንተ አንተም ብትሆን ይሄ ሴታም ብትሆን ገና ደረድራቸዋለሁ ገና ተወልዳቸው ምን ማለት ነው? ስነ ምግባር ማጣት። እኔ ብሩኬ ልቆጣ ፈልጌ አይደለም ታውቃለህ። በአካልም ስንገናኝ እንዴት እንደምቆጣህም ታውቃለህ። በቃ ያንን ባህሪክን አምጣው። ትላንትና ማንነትህን አምጣው። ትላንትና ያሳለፍከውን ከሀይሚ ጋር ያሳለፍከውን ነገር እወቅ። በቃ የዛሬው በቃ ትላንትም ያጠፋው ነገር አልፈታል። በቃ እለፈውና አሁን በይቅርታ ተላልፋችሁ እናንተ አብራችሁ እንድትሆኑ እኛም ደስተኛ እንድንሆን ቤተሰብም ደስተኛ እንዲሆን እና ያብሳላት ነግሬሻለሁ። ስነ ስርዓት ይኑርሽ። እኔ ላንቺ ጊዜም አላባክንም። እዩን እንዴት እንዳስወጣና ታውቂያለሽ። እኛ ይሄ ከፈጣሪ ጋር መስዋዕትነት ከፍለን ያቆምነው ትዳር ነው። ስነ ስርዓት ይኑርሽ። በቃ ከዚህ በኋላ ላንቺ ማስጠንቀቂያ መስጠት አይጠበቅብኝም። መምጣት ካለብኝ አሁን ሲጀመር ብቻዬን እንደምመጣ ብቻዬን አልመጣም። ሲጀመር ታውቂያለሽ ምን እንዳለን ከጎናችንም ከጀርባችን ምን እንዳለ ታውቂያለሽ። ላንቺ አልነግርሽም። እና አብሳላ ስነ ስርዓት ይኑርሽ ነው የምንለው። እኛ አንድ ብቻ አይደለንም ማለት በጣም ብዙ ሰው አለና እኛም ለብቻችንም አንመጣም። አዲስ አበባ ደግሞ መተን እዛው አንቺን ልናጠፋሽ እንችላለንና ስነ ስርዓትሽን ያዥ። የሆነ የማታውቂ ቤተሰብ ውስጥ ገብተሽ አትፈትፍሺ። የማይሆን ስራ አትስሪ። በቃ ስነ ስርዓት ይኖርሽ። ደግሞ እንደሚተዋወቅ ሰው ገብተሽ የሶፋ ላይ ነው የምትቀመጠው ምግብ ስሪልኝ እሷን ማዘዛችም። እኛ ሀይሚ ባዘዘችን መሰረት እኛ ሀይሚ በነገረችን መሰረት ከሆነ ላንቺ በጣም ሲምፕል ነው። እናጠፋሻለን። ስነ ስርዓት ይኑርሽ። በቃ ተከብረሽ ቁጭ በይ። ሴት ልጅ ነሽ። ሴት ልጅ ደግሞ ክብሯን ስትይዝ ነው የምትከበረው። ስነ ስርዓት ይኑርሽ። ባለ ትዳር ቤት ገብተሽ አይደለም የማንን ትዳር የምትበጠብጪው። በቃ ስነ ስርዓት ይኑርሽ። አሁን መምጣት ካለብን እኛ መጥተን አንቺን ማስወጣት እንችላለን፣ ግን ደግሞ ስነ ስርዓት ይኑርሽ። ይሄ ማስጠንቀቂያ ቪዲዮ ነው፣ አድርሱላት። ባይ ባይ። እንወዳችኋለን።